ግብጽን ያቆሰለው የኢትዮጵያም ቆፍጣና መልስ። ኢትዮጵያ ለዓመታት የለፋችበትንና ቢሊዮን ዶላሮችን ያወጣችበትን ታላቁን የኢትዮጵያ ህዳሴ ግድብ ከወራት በፊት አስመርቃም ወደ ሥራ አስገብታለች። ግድቡ ተጠናቆ ለበርካታ ኢትዮጵያውያን የብርሃን ምንጭ መሆን ቢጀምርም የግድቡ ፋይል ተዘግቶ ወደ መዝገብ ቤት ቢላክም ግብጽ ግን አሁንም ድረስ የህዳሴውን ግድብ የሙጥኝ ብላ እንደያዘች ነው። የግብፁ የውጭ ጉዳይ ሚኒስትር ለ13 ዓመታት ከኢትዮጵያ ጋር ያደረግነው ድርድር ፍሬ አላፈራም፣ ወደፊትም ከኢትዮጵያ ጋር መደራደር አንፈልግም ማለታቸውን ተከትሎ የኢትዮጵያ ውጭ ጉዳይ ሚኒስትር ቆፍጠን ያለ ምላሽ ለግብጽ ሰጥቷል። የኢትዮጵያ ውጭ ጉዳይ ሚኒስትርን ምላሽ የተመለከቱ ግብፃውያንም የብስጭት ንግግሮችን እያሰሙ ናቸው። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የግብፁ ውጭ ጉዳይ ሚኒስትር የሰጡትን ቃለ ምልልስ መነሻ አድርገን የኢትዮጵያን ቆፍጣና ምላሽና የግብፃውያንን አስተያየት እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። ኢትዮጵያ ለግብጽ አስደንጋጭ ምላሽን ሰጥታለች። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የግብጽ ባለስልጣናት በተደጋጋሚ ለውይይት የቀረበ ጥሪን ውድቅ አድርጓል። እንዲሁም ቀጥተኛ በሆነም ባልሆነም መንገድ ዛቻ ማድረስ ቀጥሏል ስትል ኢትዮጵያ ወቀሳን አቅርባለች። የውጭ ጉዳይ ሚኒስትር ህዳር 24 ከሰዓት ባወጣው መግለጫም የግብጽ መንግስት ወደ 21ኛው ክፍለ ዘመን መሻገር አልቻለም ሲል ወንጅሏል። ይህ መግለጫ የወጣው የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ ለቢቢሲ ከተናገሩ ከቀናት በኋላ ነው። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ማለታቸው ይታወሳል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግሯል። የውጭ ጉዳይ ሚኒስትር ባወጣው መግለጫ በቀኝ ግዛት እሳቤ የተዋጡ አንዳንድ የግብጽ ባለስልጣናት በአባይ ውሃ ላይ ብቸኛ ተጠቃሚ የመሆን መብት ያላቸው ይመስላቸዋል ብሏል። የቀኝ ግዛት ስምምነቶችን በማጣቀስ ታሪካዊ መብት እንዳላቸው ይናገራሉ ሲልም መግለጫው አክሏል። የግብጽ ባለስልጣናት የካይሮን ፍላጎት ለማስፈጸም ሲሉ የአፍሪካ ቀንድ ላይ የሚዘወሩ ደካማና የተከፋፈሉ ተላላኪ ሀገራት እንዲኖሩ እየሰሩ መሆኑን በመጥቀስ ወንጅሏል። የሀገሪቱ ባለስልጣናት ይህንን ፍላጎታቸውን ለማሳካት በአፍሪካ ቀንድ በተለይም በኢትዮጵያ ላይ ያተኮረ የማተራመስ ዘመቻን እያከናወኑ መሆኑን ገልጿል። የግብጽ ውጭ ጉዳይ ሚኒስትር በድር አብደላቲ ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር የማድረግ አስፈላጊ አይደለም ብለዋል። በኢትዮጵያ መንግስት የተሰጠው ምላሽ ግን ውይይትና ድርድርን ገሸሽ ያደረገችው ግብጽ መሆኗን ይገልጻል። የግብጽ የተንሻፈፈ አካሄድና ጥረት የአስተዳደሩን የከሸፈ እሳቤ ያሳያል ሲልም ኮንኗል። የግብጽ የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት የግብጽ ውጭ ጉዳይ ሚኒስትር በበኩላቸው ግድቡን እንደ ተናጠል እርምጃ ነው የምንቆጥረው ሲሉ ተናግሯል። አክለውም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቋል።
ግድቡ ከዓለም አቀፍ ሕግ ጋር የሚጣጣም አይደለም የሚል አቋማቸውን የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ሕግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ሕግ መርሆች መመራት አለበት። ይህ ማለት ማሳወቅና ጉዳትን አለማስከተልን ማረጋገጥ ያስፈልጋል በማለት አብራርቷል። የውጭ ጉዳይ ሚኒስቴር መግለጫም ኢትዮጵያ እንደ ሌሎች የተፋሰሱ ሀገራት የተፈጥሮ ሀብቱን የመጠቀም መብት አላት ያለ ሲሆን ፍትሐዊ፣ ምክንያታዊና እኩል ተጠቃሚነት ዓለም አቀፍ ሕግ የተከተለ ነው ሲልም አክሏል። በተጨማሪም መግለጫው ኢትዮጵያ በግዛቷ ስር ያለውን የተፈጥሮ ሀብቷን ለመጠቀም የማንንም ፍቃድ አትጠይቅም ብሏል። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠንን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ ይህንን ውንጀላ በተደጋጋሚ ውድቅ ስታደርግ ይሰማል። የውጭ ጉዳይ ሚኒስትርም እስከዛሬ ኢትዮጵያን ያላሸነፈውን ያረጀ ያፈጀ አካሄድ መለወጥ ያሻል ብሏል። አያይዞም ኢትዮጵያ በፓን አፍሪካኒዝምና በመላው አህጉሪቱ በሚደረግ የጸረ ቀኝ ግዛት ንቅናቄ የረዥም ጊዜ ታሪክ እንዳላት በመጥቀስ በአፍሪካውያን ትብብር የምታምን ሀገር መሆኗን አስረግጧል። ኢትዮጵያ ካይሮ ልተወው ያልፈለገችውን የቀኝ ግዛት ትርክት የምታስተናግድበት ቦታ የላትም ሲልም የኢትዮጵያን መንግስት አቋም አሳውቋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብዱልፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለች ብላለች። ባለፈው መስከረም ወር መገባደጃ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የግብፁ ውጭ ጉዳይ ሚኒስትር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስድ ተናግረው ነበር። በዚያ ጉባኤ ላይ የተገኙት በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብፁ ውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳሽ ነው ሲሉ አጣጥለዋል። በትላንቱ መግለጫ የውጭ ጉዳይ ሚኒስትር ግብጽ ንግግርና ድርድር እንደማትፈልግ አሁን ግልጽ ሆኗል። ከዚህ ቀደም ድርድር እያደረገች እንደሆነ ስታስመስል ነበር። ሆኖም ግን የብቸኛ ተጠቃሚነትን በማቀንቀን የድርድርና መፍትሄ የማግኘት ሂደትን ስታደናቅፍ ነበር ብሏል። ግብጽ ለመደራደር ዝግጁ እንደሆነች ብታስመስልም ትርጉም ባለው ውይይት ላይ ለመሳተፍ አልፈቀደችም። ይህም ይፋና የበለጠ ቀጥተኛ ሆኗል ሲልም አክሏል። መግለጫው አክሎም ድርድርን ገሸሽ በማድረግ ነገሮችን ለማባባስ በነውጠኛ ትርክት ቀጥላለች ሲል ግብጽን ወንጅሏል። የህዳሴ ግድቡ ከተመረቀ በኋላ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃም በሱዳን ጎርፍ አስከትሏል በሚል ግብጽ ክስ አቅርባም ነበር። ኢትዮጵያ ክሱን አስተባብላ የግብጽ ክስ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነ ገልጻለች። ኢትዮጵያ፣ ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር አድርጓል። ሆኖም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራውን ጀምሯል። ግብጽ በአፍሪካ ግዙፍ የሆነው ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። የውጭ ጉዳይ ሚኒስቴር ባወጣው መግለጫም የሚመለከታቸው አካላት ሁሉ ይህንን ኃላፊነት የጎደለው ተግባር ማውገዝ አለባቸው ብሏል። አያይዞም እንደ ታላቁ ህዳሴ ግድብ ያሉ ፕሮጀክቶች አፍሪካውያን ራሳቸውን የሚችሉበትና የለውጥ መንገድ ማሳያ ከሆኑ ተምሳሌቶች አንዱ መሆኑን ጠቅሷል። ግብጽ የሚበጃት ከኢትዮጵያ እድገት ጋር ተቻችሎ መኖርና በቀናነት ለትብብር መዘጋጀት ነው። ዓለምም አፍሪካም የምትፈልገው ትብብር እንጂ ውጥረትና ግጭት አይደለም ብሏል። ግብፃውያን በኢትዮጵያ ምላሽ ተበሳጭተዋል። የግብፁ ታዋቂ ጋዜጠኛና የፓርላማ አባል ሙስጠፋ በክሪ የኢትዮጵያ ውጭ ጉዳይ ሚኒስትር ያወጣውን መግለጫ የሚያጣጥልና የሚያንቋሽሽ አስተያየትን ሰጥቷል። ጋዜጠኛው የኢትዮጵያ ውጭ ጉዳይ ሚኒስትር ሰብአዊነትን የጣሰናም ለዲፕሎማሲ ዝግ የሆነ መግለጫ ነው ያወጣው ሲል ነው ክሱን ያሰማው። የኢትዮጵያ መግለጫ ግብጽ በአባይ ወንዝ ላይ ያላትን መብት ለመቀነስና ለመገርሰስ ያለመ ነው ሲልም አክሏል።
በጋዜጠኛው እምነት ኢትዮጵያ ያወጣችው መግለጫ በዓለም አቀፍ ደረጃ የተቀመጡ ስምምነቶችን ያላከበረ መሆኑን ገልጿል። የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ ግብጽ የአፍሪካ ቀንድን የማተራመስ ዓላማ አላት ማለቱን ተከትሎም ግብጻዊው ጋዜጠኛ የኢትዮጵያ ክስ መሰረተ ቢስና በመሬት ላይ ያለውን እውነታ ያላገናዘበ ነው ሲልም ተደምጧል። ኢትዮጵያን በመተቸት የጀመረው የጋዜጠኛው ንግግር ኢትዮጵያ ላይ ዛቻን ወደ ማሰማት ተሸጋግሮም ነበር። ጋዜጠኛው በኢትዮጵያ ላይ ዛቻን ሲያሰማም ግብጽ በውሃ ሀብቷ ላይ አትደራደርም፣ ኢትዮጵያ የያዘችውን አቋም ዞር ብላ መመልከት አለባት ሲል ተናግሯል። ሁለቱን ሀገራት ወደ ዳግመኛ የቃላት ጦርነት ያስገባቸው የግብፁ ውጭ ጉዳይ ሚኒስትር በድር ኤልባላቲ ከቢቢሲ ጋር የነበራቸው ቃለ ምልልስ ነው። በቃለ ምልልሱ ላይ የውጭ ጉዳይ ሚኒስትሩ ለ13 ዓመታት ተነጋግረን ምንም ነገር ላይ አልደረስንም፣ ምንም መግባባት ላይም መድረስ አልቻለም። ስለዚህ በዚህ ማለቂያ በሌለው መንገድ በመቀጠል ሌላኛው ወገን መሬት ላይ ያሉ ነገሮችን እንዲቀይር እድል አንሰጥም ብሏል። ኢትዮጵያ ግን በተደጋጋሚ የውይይት በር ክፍት መሆኑን ስትገልጽ ቆይታለች። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት